ቦስ ሮብን አሞሪም ዩናይትድ ሊቨርፑልን ማሸነፉ ዩናይትድ ቼልሲን ማሸነፉ ምኑ ላይ ነው ጥቅሙ? በኤቨርተን የሚሸነፍ ከሆነ ከኖቲንግሃም ፎረስት ጋር ነጥብ የሚጥል ከሆነ ከዌስትሃም ዩናይትድ ጋር በሜዳውና በደጋፊ ፊት አቻ የሚወጣ ከሆነ ምን ጥቅም አለው ትልልቅ ክለቦች ማሸነፍ የሚል ጥያቄ ብዙዎችን አርክቷል ማለት ይቻላል። ብዙዎች የማንቸስተር ዩናይትድ ደጋፊዎች በዚህ ሀሳብ ይስማማሉ ብዬ አስባለሁ። ሰላም የተወደዳችሁ እንደምን አላችሁ? ይህ ያሉላ ፍሬው አማራ ዩቲዩብ ገጽ ነው። የማንቸስተር ዩናይትድ ጉዳይ ወዴት እያመራ እንደሆነ ማወቅ አይቻልም። ያሸንፋል ተብሎ የሚጠበቅባቸው መርሃ ግብሮች ላይ ነጥብ ይጥላል፣ ይሸነፋል ተብሎ የሚጠበቅባቸው መርሃ ግብሮች ላይ ደግሞ 3 ነጥቦችን ያሳካል። the unpredictable ዩናይትድ በሮብን አሞሪም ስር እንግዲህ ትላንትና ከዌስትሃም ጋር በአንድ የጨዋታ ጊዜ ብቻ ከኖቲንግሃም ፎረስት ጋር በነበረው ጨዋታ ላይ ብቻ ጎል ያላስተናገደው ዌስትሃም ዩናይትድ በሁሉም ጨዋታዎች እስካሁን ጎል አስተናግደዋል። ትላንትና ማንቸስተር ዩናይትድ ማሸነፍ ይገባው ነበር፣ ግን አልሆነም። ሌላ ነጥብ መጣል በቲያትር ኦፍ ዘ ድሪምስ በወራጅ ቀጠና ላይ የታገለ የሚገኘው ክለብ ዩናይትድን አስጥሏል እና ሮብን አሞሪም ከጨዋታው በኋላ በሰጧቸው ሀሳቦች ላይ በተለይ ብዙ ቻንሶች ነበሩን በኩኛ በኩል እና ኳሱን ወደ ተጋጣሚ ቦክስ ይዘን ስንሄድ ጥሩ ነው፣ ግን የምናደርጋቸው ክረሶች ጥሩ አልነበሩም። አንዳንድ ጊዜ የተጫዋቾቻችን ባህሪ በተለይ በቦክስ ውስጥ ጥሩ አልነበረም እና ጎል ለማስቆጠርም ፖዚሽናሊ ራሱ ጥሩ አልነበሩም የሚል ሀሳባቸውን አጋርተዋል እና ምንድነው ከዚህ ሀሳብ በኋላ ሮብን አሞሪም አውት የሚሉ ድምጾችም ተሰምተዋል። ግን ደግሞ እስኪ ትንሽም ደግሞ እንጠብቀው የሚል ሀሳብም ደግሞ አለ። ግን እንደ ዩናይትድ ቦርድ እንደ ዩናይትድ ኃላፊዎች የዩናይትድ የቅያሪ ዴብዝ በጣም ጥያቄ የሚያስነሳ ነው። በትልልቅ በሌሎች ክለቦች ላይ ያሉ የማንቸስተር ዩናይትድ የቅያሪ ወንበር ጥራቶች ከሌሎች ክለቦች ጋር ሲነጻጸር እጅግ በጣም ደካማ እንደሆነ ማሳያው ነው እና ከዚህ ከሳቸው አስተያየት በኋላ የትኛው ተጫዋች በየትኛው ተጫዋች ገብቶ የሆነ ነገር ያድርግ ይለውጥ ለሚለው መልስ ለመስጠት ማንቸስተር ዩናይትድ ዝውውሮቹን ይፈጽመዋል። ትልቅ ዝውውሮቹን ያለ ጥርጥር በክረምት አሁን ደግሞ በጣም አንገብጋቢ የሚባሉ ዝውውሮችን ደግሞ በጥር የተጫዋቾች መስኮት ሊያደርግ ይችላል ተብሎ እየተነገረ ይገኛል። እንግዲህ አንደኛው የማንቸስተር ዩናይትድ የዲፌንሲቭ ሚድፊልድ ትላንትና ሮብን አሞሪም ቅያሬዎቻቸው በጣም አናዳጅ ነበሩ። በጣም ለማንቸስተር ዩናይትድ ደጋፊዎች በጣም በእንቅርት ላይ ጆሮ ደግፍ የሆነ ቅያሬዎችን ነበር ሲያደርጉ የነበሩት። እርሙን ዲያጎ ዳሎ ጥሩ ቢሆን በዶርጉ መቀየር፣ ዌስትሃምን እየገጠምክ በሁለት የተከላካይ አማካኝ ለዛውም ኮንፊደንስ ሉዝ ባደረገ በማኑኤል ኡጋርቴ ስር እና ካስሜሮ ማጣመር በጣም የዩናይትድ የትላንት ቅያሬዎች ልክ አልነበሩም። ማንቸስተር ዩናይትድ ኤቨርተንን ሲገጥም የሮብን አሞሪም በ3 ተከላካይ መጫወት ጥቅሙ ምንድን ነው? ለጎደለ ተጫዋች ለጎደለ ቡድን ሲባል ነበር። እውነት ነው እና ሮብን አሞሪም አሁን ጫና ውስጥ ገብተዋል፣ ጥያቄ የለውም። የሚደግፋቸው አለ፣ ግን የቀድሞ ተጫዋቾች ደጋፊዎች አሁን ቅሬታቸውን እያቀረቡ ይገኛሉ። ጌም ማኔጅመንት ላይ ችግር አለ ወይ ተብሎ የተነገረ ይገኛል እና ቡድኑ ዝውውር ገበያው ላይ ይሳተፋል ተብሎ ይጠበቃል። ከዚህ ቀደም በተለይ ጥር ላይ ተጫዋቾችን አያስፈርምም የሚሉ ሀሳቦች እየወጡ ነበር። ግን ዛሬ ተአማኒነት ያላቸው በተለይ ማንቸስተር ዘ ኢቭኒንግ የተለያዩ መገናኛ ብዙሃን በዋቢነት ጠቅሶ እነዚህ ተጫዋቾች በማንቸስተር ዩናይትድ ቤት ይመጣሉ ወይም ሊመጡ ይችላሉ የሚል ሀሳቡን አስፈሯል። ጃኦ ጎሜዝ በወልቭስ የሚገኝ የዲፌንሲቭ ሚድፊልደር ተጫዋች ነው ወይም በሚድፊልድነት መጫወት የሚችልም ተጫዋች ነው። ይህ ተጫዋች ደካማውን ወይም ደግሞ እድሜው የሄደውን ብራዚላዊውን ካስሜሮን ተክቶ እንግዲህ ቀጣዩ የማንቸስተር ዩናይትድ ፈራሚ ይሆናል ተብሎ ይጠበቃል የሚል መረጃ በስፋት እየወጣ ይገኛል። ተጫዋቹ በማንቸስተር ዩናይትድ እየተፈለገ ይገኛል። ግን የራሱ ተጫዋቹ ጃኦ ጎሜዝም በዚህ ክለብ መጫወት ይፈልጋል። ማቲያስ ኩኛ ይሄ ዝውውር ላይ እንደውም የማግባባት ስራ ሊሰራ ይችላል ተብሎ እየተነገረ ይገኛል እና ጃኦ ጎሜዝ ቀጣዩ የማንቸስተር ዩናይትድ በር ላይ የቆመ ተጫዋች ይመስላል። ከዛ በተጨማሪ እንግዲህ ዩናይትድ በሮብን አሞሪም ስር ወይም በሌላ በአዲስ አሰልጣኝ ስር ቢያንስ በፕሪሚየር ሊጉ ጥሩ እንቅስቃሴ ያደረገ ፕሪሚየር ሊጉን የተላመደ በትልልቅ ጨዋታዎች አውትሼን ያደረገ ያለ ተጫዋቾችን በማስፈረም ላይ ይገኛል። በዚህ ረገድ ኩኛ፣ ኤምቦሞ ይጠቀሳሉና አሁን ማቴታንም የዝውውሩ አካል አድርጎ ለማስፈረም ፍላጎት አለው። የ8 ዓመቱ ተጫዋች ከክሪስታል ፓላስ የኮንትራት ኤክስቴንሽን ጥያቄ ቀርቦለታል። ምናልባት 1 ዓመት ወይም 2 ዓመት ሊፈርም ይችላል። ግን በዚህ ረገድ ማቴታ ለደከመው ማንቸስተር ዩናይትድ የፊት መስመር ቦታ
ልክ አሁን ሼሽኮ ሲጎዳ ዚርኪዚ ከአንድ ዓመት በኋላ ጎል አስቆጠረ፣ ግን ዩናይትድን የታደገ አይደለም። ሶ እንደዚህ አይነት ጨዋታዎች ላይ ኮምፒት የሚያደርግ አጥቂ ያስፈልጋል እና ማቴታ እስከ 40 ሚሊዮን ፓውንድ ተጫዋቹን የግላቸው ሊያደርጉ ይችላሉ ተብሎ ተነግረዋል። ከዛ በተጨማሪ ክሪስቶስ ሙዛኪቲስ የተባለ ተጫዋችን ከግሪክ ሊግ ከኦሎምፒያኮስ ለማስፈረም ማንቸስተር ዩናይትድ ጥያቄ አቅርቧል። ዩናይትድ 24.5 ሚሊዮን ፓውንድ ቢያቀርብም ለዝውውሩ የግሪኩ ክለብ 35 ሚሊዮን ካልሆነ ሞቼ ይገኛለሁ በማለት ውድቅ አድርጎበታል እና ክሪስቶስ ሙዛኪቲስ በጣም ወጣት ተጫዋች ነው። ይህንን እንግዲህ ተጫዋች ማንቸስተር ዩናይትድ ሀሳቦች ውስጥ ኢላማዎች ውስጥ ከያዛቸው ተጫዋቾች መካከል የኦሎምፒያኮሱ ተጫዋች ሌላው አንዱ ነው። ሌላው ሴሜንዮ ነው። ሴሜንዮም በበርንማውዝ በአንዶኒ ራዮላ ቡድን በጣም አስደናቂ ብቃቱን እያደረገ ይገኛል። ዩናይትድ ሌላው በፕሪሚየር ሊግ አውትሺያን እያደረገ ያለ ተጫዋችን ለማስፈረም አንቶኒዮ ሴሜንዮንም አቅዷል። ሲቲ በጣም ተጫዋቹን ፈልጎታል። ሊቨርፑል ሌላው የተጫዋቹ ፈላጊ ነው እና ይሄም ተጫዋች እንግዲህ በተለይ ዩናይትድ አሁን በጥር የተጫዋቾች መስኮት ነው ይህን ተጫዋች ለማስፈረም ፍላጎት ያደረበት እና እነ ኤምቤሞና አማድ ወደ አፍሪካ ዋንጫ ሜዳቸውን ተከትሎ ስክት ሚል ተጫዋች ይፈልጋል እና ከዛ አኳያ በፕሪሚየር ሊጉ የተላመደውን አንቶኒዮ ሲሜኒዮን ድንገተኛ ያልታሰበ ዝውውር ሊያደርግ ይችላል በዚህ በጥር የተጫዋቾች መስኮት እየተባለ ይገኛል። ባሌባ እንደ ዘ አትሌቲክ ዘገባ ከሆነ ማንቸስተር ኢቭኒንግ ዘ አትሌቲክን ኮት አድርጎ ፐርሰናል ተርሞቹ አልቀዋል በማንቸስተር ዩናይትድ እና በካርሎስ ባሌባ የሚል መረጃን አጋርቷል። ያው ባሌባም ለጥር አይደርስም፣ ተጫዋቹ ለሀገራዊ ጥሪ ወደ ካሜሮን ያምራልና ዩናይትድ የግሉ ቢያደርገውም ክረምት ላይ ነው የሚሆነው። ግን ዘ አትሌቲክ ታማኝ የሆነ ምንጭ ነው፣ ብዙ ታብሎይድ አይደለም ማለት ብዙ ጊዜ የሚሰራቸው ዘገባዎች በጣም ዴብዝ ያላቸው እውነታ ላይ የተመረኮዙ ናቸውና የባሌባ ዝውውር ፐርሰናል ተርሞቹ አልቋል ከማንቸስተር ዩናይትድ ጋር ተብሎ የተነገረ ይገኛል። 100 ሚሊዮን 90 ሚሊዮን የዝውውሩ ክፍያ ሊሆን ይችላል የሚሉ ሀሳቦችም ቀርበዋል። ከዛ ሌላው ዩናይትድ በሾርት ሊስቶች ውስጥ ከያዛቸው ተጫዋቾች መካከል በማስፈረም ረገድ ሰኢድ ኤልማላ የተባለ ዊንገር ተጫዋች ከኮለን ከጀርመን ቡንደስሊጋ ከኮለን ለማስፈረም እቅድ አለው። ይህን ተጫዋች ለማስፈረም ሊቨርፑልም ፍላጎት አሳይቷል። የአርኔ ስሎቱ ቡድንም በነገራችን ላይ ያስገርማል አይደል? የሊቨርፑልና የማንቸስተር ውጤትም የተጫዋቾች ፍላጎትም አንድ መሆኑ እንግዲህ ሴሜንዮን ሊቨርፑል ይፈልጋል፣ ማንቸስተር ይፈልጋል። አሁን ደግሞ ሰኢድ ኤልማላ የተባለውን ዊንገር ተጫዋች ማንቸስተር ዩናይትድም ይፈልጓል፣ ሊቨርፑልም ይፈልጓልና ሁለቱ ክለቦች በውጤት ብቻ አይደለም የሚደጋገፉት፣ በተጫዋቾችም ፍላጎት ላይ የጋራ ፍላጎት አላቸው የሚሉ ሀሳቦች ቀርበዋል። ትልቁ ዝውውር ብዬ የማስበው ሰመር ላይ በክረምቱ ላይ ቪኒሲየስ ጁኒየር ማንቸስተር ዩናይትድ 150 ሚሊየን ፓውንድ አሊያም 131 ሚሊየን ዩሮ ተጫዋቹን የግላቸው ለማድረግ በጣም ብዙ ነገሮችን እያደረጉ ይገኛሉ። በዚህ ረገድ የነ ካስሜሮ የነ ኩኛ ብራዚሊያን ተጫዋቾች ጫና እያደረጉ ይገኛሉ የሚሉ ዘገባዎችም ወጥተዋል። ከዛ ምናልባት በክረምት የተጫዋቾች መስኮት ሳይሆን በጥር ላይ ደግሞ ኮቢ ማይኖን ይለቁታል ተብሎ ይጠበቃል። ብዙ ደስተኛ አይደሉም። በትላንቱ የፖስት ማች ፕሪ ማቻቸው ላይም የፖስት ማች ሀሳባቸው ላይም ስለ ማይኖ ሲጠየቁ ፈገግ ብለው ነው እንደ ፌዝ ነገር አድርገው የመለሱት እና ይህን ተጫዋች ለቀው ካላገርን ከአትሌቲኮ ማድሪድ የቀድሞ የክሪስታል ፓላስ ተጫዋችን ከ30 እስከ 25 ሚሊዮን ፓውንድ ባለው ረገድ ዩናይትድ በጥር ሌላው ከሴሜንዮ ዝውውር ጋር እኩል ሊያስኬዱ ይችላል ተብሎ እየተነገረ ይገኛል ማለት ነው። ከዛ በተጨማሪ በዩናይትድ ዝውውር ላይ አንድ ታዳጊ በጣም አሁን በባርሴሎና በጣም እየታደነ እየተፈለገ ይገኛል። ጋብርኤል ይሰኛል ተጫዋቹ። ኒው ስኮት ማክቶሚኒ እየተባለ ይገኛል። የተጫዋች ስሙ ከባርሴሎና ጋር እየተያዘ ይገኛል። እንደውም ባርሴሎናዎች ተጫዋቹን ለማስፈረም በጣም ከመቋመጣቸው የተነሳ እሱንና ቤተሰቡን ጋብርኤልና ቤተሰቡን የካምፕኑን ስቴዲየም ላይ እንዲታደሙ ጨዋታን በግብዣነት አቅርቦለታል እየተባለ ይገኛል እና ይሄ ገብርኤል የተባለው ኒው ስኮት ማክቶሚኒ የሚል ቅጽል ስም የተሰጠው ተጫዋች በተለይ ዩናይትድ ከ18 ዓመት በታች ቡድኑ ሊቨርፑልን 7-0 ባሸነፈበት ጨዋታ ላይ በጣም የነበረው ፐርፎርማንስ እጅግ በጣም አስደናቂ ነበር እና ይህንን ተጫዋች ደግሞ ባርሴሎና ለመውሰድ ፍላጎት አሳይቷል ተብሏል። ግን በአጠቃላይ ስንመለከተው ሩበን አሞሪም ጌም ማኔጅመንት ችግር እንዳለባቸው እየተመለከት እንገኛለን። ሌሎች ክለቦች ላይ ያዩትን ነገር እኔ ክለብ ላይ የሚተግበር አይነት አሁን አርሰናል ጠንካራ ቡድን ነው በሴት ፒስ ረገድ
ግን ዩናይትድ ላይ የሴት ፒስ ጎሎች ይመንጩ አይነት ነገር ጎሎች ከየትኛው ማቅጣጫ መመንጨታቸው በጣም ጥያቄ የለውም፣ አሪፍ ነው። ግን አንዳንድ የክለብ መገለጫ ደግሞ የሚባል ነገር አለ። አርሰናል በሴት ፒስ ይገለጻል፣ በጣም አስፈሪ ነው። ዩናይትድ ደግሞ በሌላ አይነት የጨዋታ መንገድ ነው መገለጫ መሆን ያለበት የሚል እሳቤ አለኝና ሩበን አሞሪም ላይም ተቃውሞዎች በርትተዋል። ሮይ ኪን ሀሳባቸውን እየሰረዘሩ ይገኛል። ሌሎች አሰልጣኞችም ሌሎች የቀድሞ ተጫዋቾችም በሩበን አሞሪም ላይ ሀሳባቸውን እያቀረቡ ይገኛሉና የሩበን አሞሪም ቆይታስ በጣም ጫና ያለው ይመስላል። ከዚህ በኋላ እድሎችን እያገኙ የሚጠቀሙባቸው ነገሮች እየባከኑ ነው። በኤቨርተኑ ጨዋታ እድል አግኝተው አልተጠቀሙም። በኖቲንግሃም ፎረስቱ ጨዋታ እድል አግኝተው አልተጠቀሙም። በቶተንሃሙ ጨዋታ ማንቸስተር ዩናይትድ ወደ ላይ ከፍ የሚልበትን እድል አግኝተው አልተጠቀሙም። የትላንትና የዌስትሃም ዩናይትድ ጨዋታ ደግሞ ሌላው እዚህ ውስጥ የሚገባ ነው። ማንቸስተር ዩናይትድ እነ አማድን እነ ኤምቤሞን ለቆ ከነ ኒውካስትል ዩናይትድ ጋር እንዴት ነው ኮምፒት የሚያደርገው? ከነ አስቶን ቪላ ጋር እንዴት ነው መጫወት የሚችለው? ዚስ ብዙ ጥያቄ ምልክት የሚያስመለክት ነገር ነው ብዬ አስባለሁና የሩበን አሞሪም አንዳንድ እድሎቻቸው አለመጠቀማቸው ዩናይትድን ወደ ውጤት ዝቅታ እየከተቱት ነው። አሁን ኤቨርተን ላይ ነጥብ ያገኙ ኖሮ ኖቲንግሃም ላይ ቶተንሃም ላይ ነጥብ ያገኙ 3 ነጥብ ያገኙ የትላንቱ ጨዋታ ላይ 3 ነጥብ ቢያሳኩ ኖሮ ቢያንስ በዚህ በችግር ውስጥ ሆነው በአፍኮን በአፍሪካ ዋንጫ ውድድር ላይም እነ አማድና እነ ኤምቤሞ ወይም እነ ማዝራዊ በሚሄዱባቸው ጨዋታዎች ላይ አለመኖራቸው በሚያሳድሩ ተጽዕኖ ውስጥ ነጥብ ቢያጡ ራሱ አትሊስት ኤክስኪውዝ ያገኛሉ። አትሊስት ውጤታቸው በጣም ዲክሪዝ አይሆንም እና ሁለቱንም ማጡ። አሁን በዚህኛው በአፍሪካ ዋንጫ ጨዋታዎች ላይም እነሱ የሉም። ኒውካስትል ምን ሊያደርገው ይችላል? አግሬሲቭ ቡድን እንዴት ሊያደርገው ይችላል? ከባድ። ስለዚህ ኖረው እነ አማድ ኖረው የነበሩባቸውን ጨዋታዎች ላይ ዩናይትድ ሰርቫይቭ ማድረግ አልቻለም እና ሩበን አሞሪምም ስጋት ላይ ይመስሉኛል እንደኔ። ይህን ቻናል ሰብስክራይብ አድርጉ፣ ላይክ አድርጉ። የተወደዳችሁ እናመሰግናለን።